የኢዮብ ጉባኤ ከባድ ጉባኤ ነው። ማስተርስ አላቸው በጣም ረቂቅ ትምህርት። እነ ኤልፋዝ እነ ብልዳዶስ they are well educated የተማሩ ናቸው። ያብራሩታል ነገሩን ከሰማይ አንፃር ከምድር አንፃር አንተ እንዲህ ብትሆን እንዲህ ስለሆንክ እንደዛ ስለሆንክ ይሉታል። ምንም መንፈስ ግን የለም። አይገርምም? እና አንድ ትንሽዬ ልጅ አለ ማስተርስ አያቅ ምን አያቅ ቆይ ትልቅ ናቸው ልጠብቃቸው ብሎ ጉባኤው መሀል ይጠብቃቸዋል። ኤሊሁም ይባል ከዛ በኋላ አይ በቃኝ አለ። በቃኝ በሉ እንጂ ነገሩ በማስተርስ የሚሆን አይደለም፣ በዲግሪ የሚሆን አይደለም፣ በኤጁኬሽናል ባክግራውንድ የሚሰበክ ነገር አይደለም። ስፒሪት ፊልድ ነው መሆን ያለበት የእግዚአብሔር ቃል። ሰው ሰብካችሁ ህይወቱ ካልቆረቆረው ሌብነቱ ካልቆረቆረው አሁንም ዘራፊ ሆኖ ከጉባኤ ከወጣ አሁንም አሳዳጅ ሆኖ አሁንም ዘማዊ ሆኖ ከወጣ አሁንም ዘፋኝ ሆኖ ከወጣ ከስረናል። የነ ብልዳዶስ ጉባኤ ነው። አያክሙትም። ሰውየውን ቁስለኛ ተቀምጧል። ጉባኤው ማለት ይናገራሉ፣ ይሰብካሉ። ኢዮብ ግን እየመረቀዘ ነው ሄደው ፋይናል አንድ ብላቴና ሲናገር እግዚአብሔር መጣ ቀጥሎ። ስለዚህ ጌታ ኢየሱስ ክርስቶስ በምኩራብ ውስጥ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። ጻፎች ያው ታቋቸዋላችሁ አርቀቀዋታል እና ያንን ረቂቅ አይኖሩትም። ህዝቡ ላይ ጭነውበት ህዝቡ ጎብጧል። እና ጌታ ኢየሱስ ክርስቶስ መጣና አነሳው። ከህዝቡ ጫንቃ ላይ አነሳና እነሱ የማይኖሩትን እናንተ ላይ ይጭኑታል ሲል ታዩታላችሁ። ተጠበቁ ከፈሪሳውያን እርሾ መርምሩ ራሳችሁን። እናንተ ውስጥ ይሄ እርሾ አለ ወይ? ጌታ ኢየሱስ ክርስቶስ ከጸሐፍት ተለየበት ምክንያት ህይወት ነው የሚሰብከው እና ሰውን ሁሉ ኢንካሬጅ ያደርገዋል ለመምጣት። ያየዋል፣ ኢየሱስን ያየዋል፣ በቃል ውስጥ ያየዋል። በቃ አይከብደውም። ወደ እግዚአብሔር መንግስት ለመጠጋት አይከብደውም። በእነዚህ ሰዎች አገልግሎት ግን ሰው ከእግዚአብሔር መንግስት ሩቅ ነው ሄዷል። ትቶ መጣ ጌታዬ ቅርብ ነው የእግዚአብሔር መንግስት ይሄው በእጃችሁ ነው እያለ ምኩራብ ድረስ ገባና ገለጠው። ቃሉ ተጠቅልሎ የተቀመጠውን እንደ ድግምት የሚደግሙትን ኢየሱስ ክርስቶስ ያድናል። እየተደነቁ ወያ ምንድነው ዛሬ ደግሞ እዚህ ጉባኤ መሃል የት ነው ይሰው ተደብቆ ነው እያለ እንደዚህ ሆናችሁበት ጊዜ የለም? አንዳንድ ሰዎች ይመጡና ጉባኤው ንድዳውታል። ህይወታችሁን ትመረም እስክትወጡ መሰዋያችሁን አፍቆ እኔ እንደዚህ ሆናለሁ። አንዳንዴ ህያው እግዚአብሔር ምስክሬ ነው። አንዳንድ ሰዎች ሲሰብኩ መሰዋያ ነው ያለው እዛ ሆኜ። በዘመናችሁ የእግዚአብሔር ቃል በእናንተ አፍ ከተነገረ እየነደዱ ይስሟችሁ፣ እየጣሉ ይስሟችሁ፣ ወደ እግዚአብሔር መንግስት እየተጠጉ ይስሟችሁ። ይወስኑ፣ በእናንተ ጉባኤ ይወስኑ። በነ ጴጥሮስ ጉባኤ ይወስኑ ነበር። ታዲያ ምን እናርግ ይሉት ነበር ጴጥሮስን። እየወሰኑ ይስሟችሁ። በቃ ከፈሪሳውያንና ከሰዱቃውያን እርሾ በእውነት ተጠበቁ፣ ይጠብቃችሁ። እናንተ ሰባኪዎች በኢየሱስም ይህ እርሾ ከውስጣችሁ ወጥቶ ይደፋ። እናንተ ሞክራችሁ አቃታችሁን የእግዚአብሔርን ቃል ስላወቃችሁት ብቻ እንዳትሰብኩት። ተነካ ውደቅ የሚል የለም። በኢየሱስ ጉባኤ ቆሙ፣ ቃሉን ይናገራል። 5,000 10,000 15,000 ሰው 3 ቀን ይሰማዋል ጌታዬ። 3 ቀን